የኢትዮጵያ ልጆች 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 ከዓለማችን ትላልቅ ፏፏቴዎች ለኢትዮጵያ ልጆች አንደኛ ቪክቶሪያ ፏፏቴ። ቪክቶሪያ ፏፏቴ የሚገኘው በዛምቢያ እና በዚምባብዌ ድንበር ላይ ነው። ከፍታው 885 ሜትር፣ ቁመቱ ደግሞ 108 ሜትር ነው። ስፋቱ 1708 ሜትር ይደርሳል። በአንድ ሴኮንድ ውስጥ እስከ 935 ኩቢክ ሜትር ውሃ የሚያወርደው ቪክቶሪያ ፏፏቴ በአፍሪካ አህጉር ከፍተኛ የቱሪስት መስህብ ቦታ ነው። ቪክቶሪያ ፏፏቴ እንደ አውሮፓውያን አቆጣጠር በ1855 ዓ.ም በእንግሊዛዊው ሀገር አሳሽ የተገኘ ሲሆን ስሙን የሚያገኘው በወቅቱ የእንግሊዝ ንግስት በሆነችው ንግስት ቪክቶሪያ ነው። ይህ ፏፏቴ በዓለም ቅርስነት የተመዘገበው እንደ አውሮፓውያን አቆጣጠር በ1989 ዓ.ም ነው። በዙሪያው ብርቅዬ የሆኑ የዱር እንስሳትና እጽዋት ይገኛሉ። ሁለተኛ ኒያጋራ ፏፏቴ። ኒያጋራ ፏፏቴ የሚገኘው በካናዳና በአሜሪካ ድንበር ላይ ነው። ይህ ፏፏቴ ሌሎች 3 ፏፏቴዎችን አቅፏል። እነሱም አሜሪካን ፏፏቴ፣ ብሪዳል ቬል ፏፏቴና ሆርስ ሹዝ ፏፏቴ ናቸው። ሆርስ ሹዝ ፏፏቴ ትልቁ ሲሆን ብሪዳል ቬል ደግሞ ትንሹ ፏፏቴ ነው። ይህን ፏፏቴ ፈረንሳዊ ሀገር አሳሽ እንደ አውሮፓውያን አቆጣጠር በ1678 ዓ.ም ያገኘው ሲሆን በአመት ከ30 ሚሊዮን ቱሪስቶች በላይ ይጎበኙታል። አራተኛ ብሉ ናይል ፏፏቴ ወይም ጭስ አባይ ፏፏቴ። ብሉ ናይል ፏፏቴ ወይም ጭስ አባይ ፏፏቴ የሚገኘው በእኛ ሀገር በሰሜን አካባቢ ከባህር ዳር ከተማ ዙሪያ ነው። በአፍሪካ ከሚገኙ ታላላቅ የቱሪስት መስህቦች ውስጥ በቀዳሚነት ይጠቀሳል። ጭስ አባይ የዓለማችን ትልቁ ወንዝ የሆነው አባይ ገባር ወንዝ ነው። ጭስ አባይ ፏፏቴ መነሻው ጣና ሐይቅ ሲሆን ከ37 እስከ 45 ሜትር በላይ ከፍታ አለው። በበጋ ያለው የውሃ መጠን የሚቀንስ ሲሆን በክረምት ጊዜ እስከ 5 ጊዜ በላይ ብዙ ውሃ ማውረድ ይችላል። ይህ ፏፏቴ ሲወርድ ጭስ የሚያወጣ ፏፏቴ ነው።